ዙሪያ ያሉትን ሰዎች ካልገደልኩ እያለ እየፎከረ ነው። እናም ራስህ እንድትጠብቅ ነው የደወልኩልህ። ሉላ የምትኖርበትን ቤት አጠያይቄ አግኝቼልሃለሁ። ከዚህ በኋላ ማንም ሰው አንቺን አያስጠጋሽም። እህትሽን ብትሆን ጎዳና ወጥተሽ እንድትለምኝ ያደርግሻል። ገዳይ ሲያረፋፍድ ሟች ይገሰግሳል አይደል የሚባለው? መድበል ትትና ማድረግ የሚችለውን ሁሉ አድርጌያለሁ። ፈጣሪ ከረዳት ትትረፍ። ዝና አይቷታል። እሷ ሮጠችው ግን በሌላ አቅጣጫ ነው። ግሙን መዝለል ከቻለች ብቻ ነው የምትተርፈው። በቃ አቅሜ በላይ ነው የሆነብኝ። ሰዎች መጡ ነው ህይወቴን ለአደጋ ሰጥቼ ለማትረፍ ሞክረው ግን አልቻልኩም። አቅሜ በላይ ነው የሆነብኝ። በቃ ኢትስ ኦኬ። እኔ መዝለል የቻልኩትን ግን መዝለል አልቻለችም። መድበል ሰዎች መጡ ነው። በቃ እንሂድ ከዚህ ና እንሂድ። ዝና ትህትናን እያስመለጥክብኝ አንተነህ ሲል መርዞን ሊገለው እየሞከረ ይገኝ ነበረ። ታዲያ መርዞም የግዴታ ከዝና ለማምለጥ መቀባጠርና መዋሸት ስለነበረበት አይ እኔ አይደለሁም ምናልባትም ማህሌት ናት፣ ማህሌት ስልክ ስታወራ ሰምቻታለሁ፣ እናም ለመድብል አሁኑ የምክስብህ ሰዓት ነው፣ ሁሉንም ነገር አደርጋለሁ፣ እክስሃለሁ ስትል ሰምቻት ነበረ ሲል ነበረ ማህሌትን አጋፍጦ ለነዝና እየሰጣት የሚገኘው። ዝናም ማህሌትን በማገት አንቺ ነሽ አይደል ትህትና እንድታመልጥ እያደረግሻት፣ አሁንም ለመድብል እየሰራሽ ነው ወይ ሲልም እያሰቃያት ይገኝ ነበረ። ታዲያ ማህሌትም ምንም አላደረኩም፣ እኔ በፍጹም ትህትና እንድታመልጥ አላገዝኳቸውም ብትለውም ነገር ግን አሁን ላይ ዝና እልሁን የሚወጣበት ሰው ስላላገኘ የግዴታ ማህሌትን አንቺ ነሽ ብሎ መደምደም ነበረበት። በስከ መጨረሻ መድብል ሀሳቡን አሳክቶ ይገኛል። እሱም ትህትና እንድታመልጥ የሞከረው ሙከራ ተሳክቶለት መድብል በአንድ በኩል ትህትና ደግሞ በአንድ በኩል እየተሯሯጡ ይገኙ ነበረ። ታዲያ ትህትናን ዝና ሳይደርስባት አመልጣ ትገኛለች። አሁን ላይ ዝና ወደ መድብል ስልክ በመደወል ትህትናን ያስመለጥካት አንተ ነህ አይደል? አንተም ሆንክ በዙሪያ ያሉ ሰዎች እንድትጠነቀቁ እፈልጋለሁ፣ ማንንም ልምርና ልተውልህ አልችልም ሲል ነበረ ዝና ለመድብል የመጨረሻ ማስጠንቀቂያ እያስጠነቀቀው የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 135 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። መድብል ትህትናን ለማስመለጥ የሞከረበት መንገድ ተሳክቶለት ተመልሷል። ታዲያ መድብል ምንም እንኳን ትህትና ማምለጧን እርግጠኛ ባይሆንም ነገር ግን እንደምታመልጥ ተስፋ አድርጋለሁ፣ ዝና ካገኛት የመጨረሻ ያልቅላታል፣ ማለትም የሞቷን ጽዋ ትጎነጫለች እያለ የሚገኝ ነበረ። ታዲያ በስከ መጨረሻ ዝና ወደ መድብል ስልክ በመደወል መድብል አሁን አታመልጠኝም፣ ጉድጓድ ውስጥ ብትገባ አታመልጠኝም፣ አንተ ብቻ አይደለህም በዙሪያ ያሉ ሰዎችን ሁሉ አሳጣሃለሁ ሲልም እየዛተበት ይገኛል። ይህንን ሲሰማ መድብል ትህትና ማምለጧን እርግጠኛ ሆነ። ዝና ምንም አታመጣም፣ ላታመልጠኝ አታሯሩጠኝ፣ ስለዚህ ከዚህ በኋላ አንተን የምፈራበት ምንም አይነት መንገድ የለኝም፣ እናም ትህትና ስላመለጠች ደስ ብሎኛል ሲልም መድብል ደስታውን ገልጽለት ይገኝ ነበረ። አሁን ላይ ምንም እንኳን እየገባችበት ባይታወቅም ነገር ግን ከነ ዝና እጅ መውጣቷ እናም ከሞት መትረፏ እርግጠኛ አድርጓቸው ይገኛል። ለዘመናታት ስትሰቃይ የኖረችው ትህትና አሁን ብርሃን ማየቷ እናም ከሰው መቀላቀሏ ለሷ እጅግ በጣም ጥሩ ነገርን ፈጥሮላታል ብዬ አስባለሁኝ። ለዘመናት ሲያሰቃያት ከቆየ በኋላ አሁን ደግሞ የመጨረሻ የሞት ጽዋሽን ትጎነጫለች ሲልም ዝና ውሳኔ ወስኖባት ይገኝ ነበረ። ታዲያ በመድብል ብርታትና ጥንካሬ ትህትና ከዚህ ሞት እንደተረፈችም ጭምር አይተናል። መድብልም ወደ ጓደኞቹ ማለትም ወደ ሞገስ እንዲሁም ወደ ሌሎች ጓደኞቹ ስልክ በመደወል ዝና በጣም እየዛተ ነው፣ በዙሪያ ያሉ ሰዎችን እንዲጠነቀቁ ንገራቸው ብሎኛል፣ ስለዚህ እራሳችሁን ጠብቁ ሲልም እያስጠነቀቃቸው ይገኝ ነበረ። ዝና አንዳቸውን ካገኘ ምንም ከማድረግ ወደ ኋላ ስለማይል በተቻለ መጠን እንድትጠነቀቁ እፈልጋለሁ ይላልም መድብል። መርዞ ከኤፍራታ ጋር በነበረበት ሰዓት ነበረ በድንገት የስልኩን ጥሪ እየሰማው የሚገኘው። ታዲያ ስልኩን በማንሳት አቤት ማን ልበል ሲለውም ዝና ነኝ ሲል መለሰለት።
ታዲያ መርዞ ያለበትን እንኳን በማያውቀው ሁኔታ ደንግጦ እሺ ዝና ምን ፈልገህ ነው ምን ልታዘዝ ሲልም ነበረ ዝናን ከፍ ዝቅ ብሎ ለማስተናገድ እየሞከረ የሚገኘው። ዝናም መርዞ አሁኑኑና ወይም ደግሞ የኔን ሰዎች ልኬ እጅና እጅህን አንጠልጥለው እንዲያመጡህ አደርጋለሁ ሲልም ነበረ ቀጠን ያለች ትዕዛዝ እያዘዘ የሚገኘው። መርዞም አሬ የኔ ጌታ እኔ እዛው እመጣለሁ ሲልም ከመለሰለት በኋላ በቃ ኤፍራታ ዝና ለአንዴና ለመጨረሻ ጊዜ ና ብሎኛል፣ ስለዚህ ሊያሰናብተኝም ከሆነ በጣም እንደምወድሽ አትርሺ ሲል ነበረ በትህትና እየፈራ ኤፍራታን ተሰናብቷት ለመሄድ እየሞከረ የሚገኘው። ኤፍራታም እባክህ መርዞ እኔ ምንም አላውቅም ከደሙ ንጹህ ነኝ በለው፣ ዝና ይህንን ነገር ሊያምንህ ይችላል፣ ምንም ነገር አላደረኩም በልና ለማስተባበል ሞክር ስትልም እያስጠነቀቀችው ትገኛለች። በቃ እሺ ኤፍራታ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው ነው። ስለዚህ ወደ ገዳይ ልሂድለት ሲል ነበረ ኤፍራታን ተሰነባብቷት እየሄደ የሚገኘው። ታዲያ ዝናም መርዞን ከያዘው በኋላ ከብዙ ስቅይት አንስቶ አሁን ላይ አንተነህ አይደለ ትህትና ማምለጥ ምክንያቱ ሲልም እያፋጠጠ ሽጉጥ ግንባሩ ላይ ደቅኖ እያስፈራራው ይገኝ ነበረ። መርዞም በጣም ከመቀባጠሩ የተነሳ አንዳንድ ነገሮችን ቢናገርም ነገር ግን ትህትናን እሱ እንዳላስመለጣት አድርጎ ዝናን አሳምኖት ይገኛል። በመጨረሻም ዝና አንተ ካልሆንክ እያስመለጥካ ማህሌት ከሆነች ያስመለጠቻት ጥሩ፣ ግን ደግሞ ማህሌት ካልሆነች ተመልሼ እንደምገልህ አትርሳ፣ የመጨረሻ አሰናብታለሁ ሲል ነበረ እየዛተበት የሚገኘው። አይኔ በጆሮዬ ሰምቻታለሁ፣ ማህሌት ናት ለትህትና ማምለጥ ምክንያቷ ለነመድብል ስትነግር ሰምቻታለሁ በማለት ነበረ ማህሌትን የዝና ላይ አጋፍጧት የሄደው። ወዴት እንደምትሄድ መላው የጠፋባት ትህትና አሁን በአንዲት ትንሽዬ መንደር ውስጥ ገብታ ጫማም ሳትለብስ በባዶ እግሯ በቸርኪዋ እየተሯሯጠች ትገኝ ነበረ። በዚህ በኩል ዝና መጣ አልመጣ፣ በዚህ በኩል ጅብ በላኝ አልበላኝ፣ በዚህ በኩል መሄጃውን አላውቀውም፣ ወዴት ልሂድ እያለችም እየተወዛገበች ነገር ግን እርምጃዋን እንደቀጠለች ትገኛለች። ትህትና ከዝና እጅ መውጣቷን ብቻ ነው እንጂ መዳረሻዋም ሆነ መቆሚያዋ በፍጹም አላሳሰባትም። ወደፊት መሮጥ አለብኝ፣ ምናልባትም እግዚአብሔር ከፈቀደልኝ እተርፋለሁኝ፣ ካልሆነም ደግሞ እያመለጥኩ ልሙት አይነት ውሳኔ ነበረ ወስና የምትገኘው። ታዲያ ትህትና በዚህ አጋጣሚ አንድ ሰው አገኘችና እባክህ ሊገሉኝ እያሯሯጡኝ ነው፣ እባክህ አትርፈኝ ወይም ደግሞ አድነኝ ስትልም ተማጸነችው። ሰውየውም ቆይ አንቺ ልጅ ምንድነሽ? ሌባ ነሽ ወይስ ደግሞ ነፍሰ ገዳይ ነሽ? ለምንድን ነው እኔንስ አታውቂኝ እየለመንሽኝ የምትገኘው? ሲልም ትህትናን እየጠየቃት ይገኝ ነበረ። ታዲያ በልጅቷ ጫማ እስካልሆነ ድረስ በፍጹም ትህትና ያለችበት ሁኔታ ያልገባው ልጁ እየተወዛገበ ይገኝ ነበረ። እባክህ ሊገሉኝ ነው፣ እባክህ አትርፈኝ ስትልም ትህትና መማጸኗን ቀጥላለች። ታዲያ ልጁም ነይ እሺ ተከተይኝ በማለት ነበረ ትህትናን ይዟት ወደ ቤቱ እየሄደ የሚገኘው። አሁን ላይ በመድብል ዙሪያ ያሉ ሰዎችን ለማጥቃት ደፋ ቀና እያለ የሚገኘው ዝና በመጨረሻ ምሳሌን በማገት ትህትናን ለማስመጣት እየሞከረ ይገኝ ነበረ። ታዲያ ዳጣ ምሳሌን ከትምህርት ቤት ለማምጣት በሄደችበት ሰዓት ትምህርት ቤት ስትሄድ ምሳሌ ከትምህርት ቤት የለችም። ከትምህርት ቤት ስታጣት ወደ ቤት በመመለስ መድብል ምሳሌ ከትምህርት ቤት ጠፋችብኝ ስትልም እየነገረቻቸው ትገኝ ነበረ። እንግዲህ ዝና እነሱን ለመበቀል ወይም ደግሞ አጠፋ ለመያዝ ምሳሌን ይዟታል ብዬ አስባለሁኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።